ጤና ይስጥልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦቹን እንሆ። የደብረጽዮን ቡድን የአዲግራት ከንቲባ ቢሮ በኃይል ተቆጣጠረ። በመቀለ ከተማ ዲሃቅ ክፍለ ከተማና በአዲ ጉዶም ከተማ ላይ ተመሳሳይ ድርጊት ለመፈጸም ሙከራ ማድረጉም ተሰምቷል። ሁለተኛ ቀኑን በያዘው እርምጃ ሌላ ጄኔራል ከስራ ገበታቸው መታገዳቸው ተገለጸ። አርቲስት አንዱዓለም ጎሳ ከእጮኛ ሞት ጋር በተያያዘ ለጥያቄ በፖሊስ መጠራቱ ተነገረ። በዚህ ጉዳይ ላይ ዝርዝር መረጃ ይዘናል። ከውጭ ዩጋንዳ የሀገሪቱን ጦር የደቡብ ሱዳን ዋና ከተማ ጁባን እንዲሁም የሀገሪቱን ፕሬዝዳንት ሳልቫኪርን እንዲጠብቅ ልዩ ኃይል መላኳን የሀገሪቱ ጦር አዛዥ ጄኔራል ሞሄዚ ካይኑሪጋባ ገለጹ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችም ዜናዎችን ይዘን ከአፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ ይዘቱንም እንደዚሁ ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ነው። በቅድሚያ በማህበራዊ ትስስር ገጾች ሃይማኖትንና የአብሮነት እሴትን የሚሸረሽሩ አሉታዊ መረጃዎችን የሚያስተላልፉ ግለሰቦችን ማውገዝና በሕግ ተጠያቂ ማድረግ እንደሚገባ የኢትዮጵያ ሃይማኖት ተቋማት ጉባኤ ገለጸ። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ለመገናኛ ብዙሃን መግለጫ ሰጥቷል። በሰጡት መግለጫም የማህበረሰቡን የሰላምና የአብሮነት እሴቶች ሊጎዱ የሚችሉ አንዳንድ ሃይማኖታዊና አሉታዊ መረጃዎች በማህበራዊ ትስስር ገጾች የማስተላለፍ ድርጊቶች እየተስተዋሉ መሆኑን ጠቅሷል። ሁሉም ሃይማኖቶች አስተምሮ ሰላም፣ መተባበርና ወንድማማችነትን እንደሚሰብክ አመላክተው ከሃይማኖቶቹ አስተምሮ ውጭ የሚደረጉ ተግባራት ተቀባይነት የሌላቸው ብቻ ሳይሆን የሚወገዙ መሆናቸውን ገልጿል። በማህበራዊ ሚዲያ አማካኝነት የሚተላለፉ አሉታዊ መረጃዎችና የአብሮነትን እሴት የሚጎዱ ተግባራት በወንጀል የሚያስጠይቁ መሆናቸውም ተናግረዋል። ሀገራችን ኢትዮጵያ የብዝሃ ሃይማኖት መገኛና መኖሪያ መሆኗን ያመላከቱት ቀሲስ ታጋይ ታደለ የኢትዮጵያ ሃይማኖት ተቋማት ጉባኤ የትኛውንም አይነት የሃይማኖት ተቋማትን አስተምሮትና መግለጫዎቻቸውን የሚያጥላሉ ንግግሮች በጽኑ ያወግዛል ብሏል። እነዚህን አሉታዊ እንቅስቃሴዎች እና መልእክቶች በማውገዝ ለዘመናት የዘለቀውን ሰላምና አብሮነት ይበልጥ አጠናክሮ መቀጠል እንደሚያስፈልግም ገልጿል። አማኞቹ በእነዚህ አሉታዊ መረጃዎች ሳይደናገሩ የጾም ጸሎትና የንስሐ ተግባራቸውን መቀጠል እንዳለባቸውም ነው ጉባኤው የገለጸው። በማህበራዊ ሚዲያ አሉታዊ ተጽዕኖ ያላቸው መረጃዎች የሚያስተላልፉ አብሮነትና መከባበርን የሚያውኩ ህገወጥ ግለሰቦችና ቡድኖች ከድርጊታቸው እንዲታረሙ የህግ አስከባሪ አካላትም ህግና ስርዓት እንዲጠበቅ እንዲያደርጉ ጉባኤው ጥሪ አቅርበዋል። ተክተን መስራት ከቻለን ኢትዮጵያ ከመርዳት አልፋ ሌሎች መርዳት ትችላለች ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ዛሬ በምስራቅ ሐረርጌ ቆላማ አካባቢዎች እየለማ የሚገኝ የበጋ ስንዴ ልማትን ተመልክተናል ብለዋል። መትጋት መስራትና ማየት ከቻለን ኢትዮጵያ ከመርዳት አልፋ ሌሎች መርዳት ትችላለች ሲሉም አስገንዝበዋል። ይህን ስራ አጠናክረን እንድንቀጥል ሲሉም የአደራ መልእክታቸውን አስተላልፈዋል። በኢትዮጵያና በአውሮፓ ህብረት መካከል ያለውን ትብብርና ስትራቴጂካዊ ግንኙነት ማጠናከር እንደሚገባ ተጠቆመ። በኒዘርላንድስ የኢትዮጵያ አምባሳደር እሸቴ ጥላሁን በአውሮፓ ህብረት ኮሚሽን የፕሮቶኮል ዋና ዳይሬክተር ፐርኔላ ሾሊን ጋር ተወያይተዋል። በውይይቱም በኢትዮጵያና አውሮፓ ህብረት መካከል ያለውን ትብብርና ስትራቴጂካዊ ግንኙነትን ማጠናከር እንደሚገባ ተመላክቷል። ዓለም አቀፋዊና ቀጠናዊ ጉዳዮችን ጨምሮ የጋራ ጥቅሞችን በሚመለከቱ ጉዳዮች ላይ ተቀራርቦ ለመስራት የሚያስችሉ መንገዶች ዙሪያም ምክክር ተደርጓል። አምባሳደር እሸቴ ጥላሁን በውይይቱ ወቅት ኢትዮጵያ ከአውሮፓ ህብረት ጋር ያላትን አጋርነት ለማጠናከር ቁርጠኝነት እንዳላት ገልጸዋል። በአውሮፓ ህብረት ተቋማት ውስጥ የጋራ ጥቅሞችን ለማስጠበቅ እንደሚሰሩ መናገራቸውን ከብራስልስ የኢትዮጵያ ኤምባሲ የተገኘ መረጃ አመላክቷል። ዋና ዳይሬክተሯ በበኩላቸው ኢትዮጵያ ከአውሮፓ ህብረት ጋር ያላትን ቁርጠኝነት በማሳየት ረገድ ዲፕሎማሲያዊ ግንኙነቱ ያለውን ጠቀሜታ አብራርተዋል። የሶስተኛው ብሔራዊ ድህረ ምረቃ ኤንጂቲ የፈተና መስጫ ቀን ወደ መጋቢት 12 ቀን 2017 ዓ.ም መዘዋወሩን የትምህርት ሚኒስቴር አስታወቀ። ፈተናው መጋቢት 5 እንዲሰጥ ቀን ተቆርጦለት እንደነበር ያስታወሰው ሚኒስቴሩ አንዳንድ ተፈታኞች ባቀረቡት ጥያቄ መሰረት ፈተና ወደ መጋቢት 12 መራዘሙን አስታውቋል። መጋቢት 1 ቀን 2017 ዓ.ም የተጠናቀቀው የአመልካቾች ምዝገባ እስከ መጋቢት 4 ቀን 2017 ዓ.ም ምሽት 12 መራዘሙንም የሚኒስቴሩ መረጃ አመላክቷል። በተለያየ ምክንያት ምዝገባ ያመለጣቸው አመልካቾች ምዝገባቸውን በተሰጠው ቀነ ገደብ ውስጥ እንዲያጠናቅቁም ሚኒስቴሩ አሳስበዋል።
አባይ ባንክ ለመቄዶንያ የአረጋውያንና አእምሮ ህሙማን መርጃ ማዕከል የ10 ሚሊዮን ብር ድጋፍ አደረገ። ባንኩ ለማዕከሉ እየተካሄደ በሚገኘው የገቢ ማሰባሰቢያ ፕሮግራም ላይ ነው ድጋፉን ያበረከተው። የባንኩ ዋና ስራ አስፈጻሚ የኋላ ገሰሰ በዚህ ወቅት አባይ ባንክ ማህበራዊ ኃላፊነቱን ለመወጣት ባስቀመጠው ተቋማዊ መርህ መሰረት የዜጎችን ማህበራዊና ኢኮኖሚያዊ ተግዳሮቶችን ለመቅረፍ ዘርፈ ብዙ ድጋፎችን በማድረግ ላይ እንደሚገኝ ገልጿል። በዛሬው ዕለት ለመቄዶንያ አረጋውያንና አእምሮ ህሙማን መርጃ ማዕከል የተደረገው የገንዘብ ድጋፍ የዚህ አካል መሆኑንም ጠቁሟል። መቄዶንያ እያከናወነ የሚገኘውን የበጎ አድራጎት ስራ የሚበረታታ መሆኑን አንስተው በቀጣይም ባንኩ መሰል ድጋፎችን እንደሚያደርግ መናገራቸውን ከባንኩ የተገኘው መረጃ አመላክተዋል። በተደጋጋሚ በሸኔ ቡድን ለችግር ሲጋለጥ የነበረው በቄለም ወለጋ ዞን ባለፉት 7 ወራት ለ173 ትምህርት ቤቶች ማስፋፊያና እድሳት መደረጉን የዞኑ ትምህርት ጽሕፈት ቤት ገልጿል። ትምህርት ቤቶቹ በህዝብ ተሳትፎ እድሳትና ማስፋፊያ የተደረገላቸው 600 ሚሊዮን ብር በሚጠጋ ወጪ መሆኑን ጽሕፈት ቤቱ አስታውቋል። የዞኑ ትምህርት ጽሕፈት ቤት ኃላፊ አቶ ተስፋ ብሪሶ በዞኑ ባለፉት 7 ወራት በህዝብ ተሳትፎ የትምህርት ቤቶች እድሳትና ማስፋፊያ መከናወኑ ተናግሯል። በዚህም 149 ቅድመ መደበኛ ትምህርት ቤቶች፣ 24 የአንደኛ ደረጃ ትምህርት ቤቶች እንዲሁም ተጨማሪ የመማሪያ ክፍሎችን ግንባታና እድሳት፣ መጸዳጃ ቤትና የትምህርት ቤቶች አጥር ግንባታ መሆናቸውን ገልጿል። የተደረገው ማስፋፊያና እድሳት ለመማር ማስተማር ምቹ ሁኔታን ከመፍጠር ባሻገር የትምህርት ጥራትን ለማስጠበቅ ያግዛል ብሏል። ይህ በመንግስት በጀት ብቻ የሚፈለገውን ለውጥ ማምጣት ስለማይቻል የህብረተሰቡ ተሳትፎ አስፈላጊ መሆኑን የተረጋገጠበት ነው ብሏል። በቀጣይም በዞኑ ብቁና ተወዳዳሪ ዜጋን ለማፍራት ባለድርሻ አካላት በቅንጅት እንዲሰሩ ጥሪ አቅርበዋል። የኢትዮጵያ ኢንቨስትመንት ቦርድ ባለብዙ ዘርፍ ልዩ የኢኮኖሚ ዞን ለመገንባት የቀረበው ጥያቄ በፍጥነት ወደ ስራ እንዲገባ ውሳኔ አስተላለፈ። የኢትዮጵያ ኢንቨስትመንት ቦርድ ዛሬ ባካሄደው ስብሰባ በተለያዩ አጀንዳዎች ላይ ተወያይቶ ውሳኔ አሳልፏል። ቦርዱ እየተከናወኑ ያሉ ስራዎችን በመገምገም ተወያይቶ ውሳኔ ከሰጠባቸው አጀንዳዎች ውስጥ አንዱ ከ78 ሚሊዮን የአሜሪካን ዶላር በላይ ካፒታል በመደብ ባለብዙ ዘርፍ ልዩ የኢኮኖሚ ዞን ለመገንባት በግል ባለሀብት በቀረበው ጥያቄ ላይ እንደሆነም ተገልጿል። በጥያቄው ላይ ቦርዱ በስፋት ከተወያየ በኋላ ባለብዙ ዘርፍ ልዩ የኢኮኖሚ ዞን ሆኖ እንዲሰየምና ጥያቄ አቅራቢዎችን በፍጥነት ወደ ስራ እንዲገቡ ውሳኔ አሳልፏል። በተጨማሪም የልዩ ኢኮኖሚ ዞን አሰያየም፣ የመሬት አመዳደብና አጠቃቀም መመሪያን ጨምሮ በቀረቡለት ሌሎች ጉዳዮች ላይ በመወያየት ውሳኔ መስጠቱን ከኢትዮጵያ ኢንቨስትመንት ኮሚሽን የተገኘው መረጃ አመላክቷል። ቦርዱ በሀገሪቱ ውስጥ ምቹና ሳቢ የኢንቨስትመንት ከባቢ ለመፍጠር ያለውን ቁርጠኝነትና ለኮሚሽኑ የሚሰጠውን ድጋፍ አጠናክሮ እንደሚቀጥልም ገልጸዋል። የሽግግር ፍትህ ትግበራ ሀገራዊ መግባባትን በመፍጠር መጪውን ጊዜ ያለፉ በደሎችና ጥሰቶች እያሰቡ ከመቆዘም ይልቅ መፍትሄ በመስጠት ወደፊት የሚራመድ ማህበረሰብ ለመፍጠር እንደሚያስችል የሽግግር ፍትህ ፖሊሲ ባለሙያዎች ቡድን ገለጸ። የሽግግር ፍትህ ፖሊሲ ተግባራዊ ለማድረግ የሚረዱት ረቂቅ ህጎች ዘንድሮ እንደሚጠናቀቁም ገልጿል። በሽግግር ፍትህ ፖሊሲ ባለሙያዎችና የህጎች ማርቀቅ የባለሙያዎች ቡድን አባል አቶ ሲሳይ አስፋው እንደገለጹት ትግበራው ፍትህን በማስፈን ሂደት ከፍተኛ አስተዋጽኦ ያበረክታል ብሏል። አብዛኛው የህብረተሰብ ክፍል የሚያነሳቸው ጥያቄዎች በተለያዩ መንግስታቶች በኃይልም ሆነ በሰላማዊ መንገድ የሚቃወሙ አካላት በሂደት ጥያቄያቸው እንደሚዳሰስም አመላክቷል። ትግበራው ለረጅም ጊዜ ምላሽ ያላገኙ የሰብአዊ መብት ጥሰቶች በተለያየ መልኩ ምላሽ እንዲያገኙ የሚደረግበትን ስርዓት የሚዘረጋና ተዳፍነው የቀሩ እውነቶችም እንዲወጡ እድል የሚሰጥ መሆኑንም አቶ ሲሳይ ተናግሯል። በእስካሁኑ ሂደት የጎላ ችግር አልገጠመም። በፖሊሲ ዝግጅት፣ በምክክር ሂደት በአንዳንድ አካባቢዎች ከጸጥታ ችግር ጋር በተገናኘ ምክክር ማድረግ ያልተቻለባቸው ቢኖሩም ተወካዮችን በአዲስ አበባ ጠርተን አነጋግረናል ብሏል። የጸጥታ ችግር ባለበት የሽግግር ፍትህን ለመተግበር ተጽዕኖ ቢኖረውም ዘላቂ ችግር ይሆናል ብለን አናስብም። በትግበራ ሂደት በየአካባቢው የሚነሳ ጥያቄ ይኖራል። በሂደቱም የትግበራው አካል የሚሆንበት እድል ይሰፋል ብሏል። ሂደቱም ግጭቱን እንደሚያበርደው እምነቴ ነው ሲሉም ተናግሯል። በግጭት አውደ ውስጥ ሆነው የሽግግር ፍትህን ተግባራዊ ማድረግ እንደሚቻል እንደ ኮሎምቢያ ያሉ ሀገራት ተሞክሮ ያሳያል ያሉት አቶ ሲሳይ ተጠያቂ የሚሆኑ ሰዎች እንዲጠየቁ አድርገዋል። ተጎጂዎችን የመካስ ስራም ሰርቷል። አሁንም ሂደቱ እንደቀጠለ ነው። በተሞክሮም ደረጃም በዓለም አቀፍ ይጠቀሳል ብሏል። የሽግግር ፍትህ ፖሊሲን ተግባራዊ ለማድረግ የሚረዱት ረቂቅ ህጎችን በተያዘው በጀት ዓመት በማጠናቀቅ ወደ ሚኒስትሮች ምክር ቤት እንዲደርስ ትኩረት ሰጥቶ እየተሰራ እንደሚገኝም ጠቁሟል።
በሽግግር ፍትህ የፖሊሲ ስርዓት የሚዘረጋ ፖሊሲ በህዝብ ተወካዮች ምክር ቤት ሚያዝያ ወር 2016 ጸድቋል። ፖሊሲውን ለማስፈጸም የሚረዱ 5 ረቂቅ ህጎችን የማዘጋጀት ስራዎች እየተጠናቀቁ እንደሚገኙ አመላክቷል። በዝግጅቱ ላይ የሚገኙት ረቂቆች ዓለም አቀፍ ወንጀሎችን የሚደነግግ አዋጅ፣ ልዩ ችሎትን የሚያቋቁም አዋጅ፣ የልዩ አቃቢ ህግ ማቋቋሚያ አዋጅ፣ የእውነትና ማህበራዊ ትስስር ማቋቋሚያ አዋጅና የተቋማት ማጥራት አዋጅ መሆናቸውን ተናግሯል። በረቂቆቹ በተለያዩ የሀገሪቱ ክፍሎች በመዘዋወር ከተለያዩ የህብረተሰብ ክፍሎች ግብዓት የማሰባሰብ ስራም ይሰራል። ይህ ስራ ሲጠናቀቅ የመጨረሻው ረቂቅ ለሚኒስትሮች ምክር ቤት ይላካልም ብሏል። የሽግግር ፍትህና ሀገራዊ ምክክር ኮሚሽን ሂደት በተመሳሳይ ጊዜ ይተገበሩ እንደሚገኝ በመጠቆም ሁለቱም የተለያየ የህግ ማዕቀፍ ያላቸው ሀገራዊ አጀንዳ መያዛቸውና በቅድመ ታሪክ በሀገር ውስጥ የተፈጸሙ ታሪኮች እውነታን የሚዳስሱ መሆናቸው ያመሳስላቸዋል ነው ያሉት። ሀገራዊ ምክክር ኮሚሽን ከተለያዩ አካባቢዎች የተለያዩ አጀንዳዎች በማሰባሰብ የሚገኙ ግብዓቶችን ለመንግስት ምክረ ሀሳብ ያቀርባል። ሽግግር ፍትህ ግን ለረጅም ጊዜ ሲፈጸሙ የነበሩ የሰብአዊ መብት ጥሰቶችን በመዳሰስ በሂደቱ ተሳታፊ የሆኑ አካላት የሚጠየቁበት ነው። ጉዳት የደረሰባቸው ሰዎች ካሳ የሚያገኙበት፣ ተዳፍኖ የቆዩ እውነታዎች ደግሞ እውነት እንዲወጣ የሚደረግበት፣ በተለያዩ ሰብአዊ መብት ጥሰቶች ሲሳተፉ የነበሩ ግለሰቦችና ተቋማትን በማጥራት ሰፊ ሂደት የሚጠይቅ መሆኑንም አብራርተዋል። ከሐዋሳ ከተማ 85 በመቶ የሚሆኑት አካባቢዎች በደህንነት ካሜራ ለመቆጣጠር መቻሉን የከተማዋ የሰላምና ደህንነት ቢሮ ኃላፊ ገለጹ። ባለፉት 6 ወራት በካሜራ እይታ የተለያዩ ወንጀሎችን ሲፈጽሙ የተገኙ 174 ወንጀለኞች በቁጥጥር ስር መዋላቸውን አመላክተዋል። የሐዋሳ ከተማ ሰላምና ጸጥታ መምሪያ ኃላፊ አቶ ወንድሙ ቶርባ ለአዲስ ዘመን እንዳስታወቁት የከተማ አስተዳደሩ ከፌዴራል አጋዥ ተቋማት ጋር በመተባበር ከተማዋ አካባቢዎች 85 በመቶ የሚሆነው በደህንነት ካሜራ እይታ ውስጥ እንደሆን ተደርጓል ብሏል። በዋና ዋና መንገዶች ላይ የደህንነት ካሜራዎች በመትከል በቴክኖሎጂ የታገዘ ስራ እየተሰራ መሆኑን አመላክተው ባለፉት 6 ወራት የተለያዩ ወንጀሎችን ሲፈጽሙ የተገኙ ወንጀል ለመፈጸም የሞከሩና ወንጀሉን ፈጽሞ ያመለጡ 174 ወንጀል ፈጻሚዎችን በደህንነት ካሜራ አማካኝነት በቁጥጥር ስር መዋል መቻሉን ገልጸዋል። የልማትና የመልካም አስተዳደር ጥያቄዎችን ለመመለስ የዜጎችን ሰብአዊና ዲሞክራሲያዊ መብቶች ለማስጠበቅ ሰላም ትልቅ ሚና አለው ያሉት አቶ ወንድሙ የክልሉ መንግስትና የሰላምና ጸጥታ መምሪያው ይህንን በመረዳት ከህብረተሰቡ ጋር ተቀራርቦ እየሰራ ይገኛል ብሏል። የሰላምና ጸጥታ ስራ ያለ ህዝብ ተሳትፎ በጸጥታ አካላት ብቻ ውጤታማ እንደማይሆን ያመላከቱት ኃላፊው ሰላምና ጸጥታን የማስፈን ስራን ህዝባዊ በማድረግና ከህብረተሰቡ ጋር በመስራት ረገድ በርካታ ስራዎች መሰራታቸውን ገልጿል። ባለፉት 6 ወራት በደህንነት ካሜራዎች ገዛ፣ ስርቆት፣ ዝርፊያና የመኪና አደጋ አድርሰው ለመሸሽ የሞከሩ በአጠቃላይ 174 ወንጀል ፈጻሚዎችን በቁጥጥር ስር መዋል መቻሉን አቶ ወንድሙ ገልጿል። የደህንነት ካሜራዎቹ ወንጀሎች ሲፈጸሙ እጅ ከፈንጂ ለመያዝ ሳይታዩት የተፈጸሙ ወንጀሎችን እንዲሁ ድርጊቱን የፈጸመው አካል ከአካባቢው ሳይርቅ በፍጥነት በቁጥጥር ስር ለመዋል የሚያስችል መሆኑን አመላክቷል። በአብዛኛው የከተማዋን ስፍራ በደህንነት ካሜራ ቁጥጥር ስር በማድረግ ወንጀልን በተሻለ መንገድ መከላከል እንደተቻለ ያስታወቁት አቶ ወንድሙ በከተማዋ ሰላምና ጸጥታ የማስፈን ስራ በመስራቱም በአሁኑ ሰዓት በውስጧ ላሉ ነዋሪዎችም ሆነ ለጎብኚዎች ስጋት የሚሆኑ ነገሮች አለመኖራቸውን ጠቁመዋል። የከተማዋን ደህንነት የበለጠ ለመጠበቅ በከተማዋ የሚገኙ ሁሉም ተቋማት የራሳቸውን የደህንነት ካሜራ እንዲገጥሙ ከስምምነት ላይ ስለመደረሱም አስታውቀዋል። የኢትዮጵያ የባህር በር ጥያቄ የኢኮኖሚ ብቻ ሳይሆን የህልውና ጉዳይ መሆኑን በሐረማያ ዩኒቨርሲቲ የፖለቲካና ዓለም አቀፍ ግንኙነት መምህር ዶክተር እምሩ ገመቹ ገለጹ። የሌላ ሀገር ወደብ መጠቀም ከድንገተኛ ቀውሶች ጋር በተያያዘ ዋስትና እንደማይኖረው አስታውቋል። ዶክተር እምሩ ገመቹ እንዳስታወቁት ሀገሪቱ ያለችበት የቀይ ባህርና የህንድ ውቅያኖስ አካባቢ ካለው ጂኦፖለቲካል ስትራቴጂክ አኳያ በርካታ ሀገራት አካባቢውን የመቆጣጠር ፍላጎት አላቸው። ይህም እንደ ሀገር የደህንነት ስጋት ይዞ ሊመጣ ይችላል ብሏል። ከኢኮኖሚ አንጻር ኢትዮጵያ ለወደብ አገልግሎት በአመት ወደ $2 ቢሊዮን ታወጣለች ያሉት መምህሩ የወደብ ባለቤት መሆን በትንሹ ይህን ወጪ ለመቆጠብ እንደሚያስችል አመላክቷል። ሀገሪቱ የባህር በር ባለቤት ብትሆን ብሔራዊ ጥቅሟን ከማስጠበቅ በተጓዳኝ አካባቢው ሰላም ከማስጠበቅ አንጻር የሚኖራት አበርክቶ ከፍ ያለ እንደሚሆን የጠቆሙት መምህሩ በዓለም አቀፍ መድረክ የሚኖራት ተደማጭነት እንደሚጨምር ጠቁሟል። የኢንቨስትመንት ስበት በመፍጠር ባለሀብቶች በኢትዮጵያ እንዲያለሙ መደላድል ይፈጥራል። ብድርና እርዳታና የተለያዩ ድጋፎችን እንድታገኝ ይረዳል። ይህም ብሔራዊ ጥቅሟን ከማስጠበቅ አንጻር ቀላል የሚባል አስተዋጽኦ
ይኖራል ብሏል። የቀጠናው ሀገሮች በማስተባበር የአካባቢው ሰላም ከማስጠበቅ አንጻርም ትልቅ ጠቀሜታ ይኖራል ያሉት መምህሩ ቀጠናዊ የኢኮኖሚ ማህበረሰብ ለመፍጠር የሚኖረው አስተዋጽኦ ከፍ ያለ መሆኑን አመላክቷል። ለአብነትም በቀጠናው ከሚገኙ የአፍሪካ ሀገራት ከሱዳን፣ ሶማሊያ፣ ጅቡቲና ኬንያ ጋር በትብብር ጠንካራ የኢኮኖሚ ማህበረሰብ መፍጠር እንደሚቻል አስታውቀዋል። በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ አጋጥሞ በነበረው የመሬት መንሸራተት አደጋ የተፈናቀሉ ወገኖችን በዘላቂነት ለማቋቋም የተጀመሩ ስራዎች ተጠናክረው እንዲቀጥሉ አሳሰቡ። ዶክተር ተስፋዬ በልጅጌ በወረዳው ቡርዳ ንዑስ መንደር ተገኝተው በአደጋው የተፈናቀሉ ወገኖችን መልሶ ለማቋቋም የተሰሩ ያሉ ተግባራትን ጎብኝተዋል። በጉብኝታቸው ተፈናቃዮችን በዘላቂነት ለማቋቋም የተከናወኑ ተግባራት ውጤታማ መሆናቸውን መመልከታቸውን ገልጸው የተጀመሩ ስራዎች ተጠናክረው ሊቀጥሉ ይገባል ሲሉ አሳስበዋል። የመንገድ የመብራትና ሌሎች የመሰረተ ልማት ጥያቄዎችን ለመፍታት ከሚመለከተው ክፍል ጋር በቅንጅት እንደሚሰራ መግለጻቸውን የክልሉ ኮሚኒኬሽን ቢሮ መረጃ አመላክቷል። በአደጋው ጉዳት ለደረሰባቸው የህብረተሰብ ክፍሎች የሚደረጉ ማህበራዊና ስነ ልቦናዊ ድጋፎች ተጠናክረው መቀጠል እንደሚገባቸው አመላክተዋል። የህወሓት ጄኔራል ፍስሐ ማንጁስ ከኃላፊነቱ ታገደም። ፕሬዚዳንት ጌታቸው ረዳ በትግራይ ጊዜያዊ አስተዳደር የሰላምና ጸጥታ ኃላፊ የነበረው የህወሓት ጄኔራል ፍስሐ ማንጁስ ዛሬ መጋቢት 2 2017 ዓ.ም ከኃላፊነቱ አሰናብተውታል። ዛሬ ማምሻውን ከጊዜያዊ አስተዳደር የወጣው መረጃ እንደሚያመላክተው ፕሬዚዳንቱ አቶ ጌታቸው ጄኔራሉ እስካሁን ላበረከቱት አስተዋጽኦ አመስግነው ከዛሬ መጋቢት 2 ጀምሮ ከስራ ገበታቸው መሰናበታቸውን በደብዳቤ አሳውቀዋቸዋል። አቶ ጌታቸው ትናንት ማምሻውን 3 የህወሓት ጄኔራሎች ከየትኛውም የስራ እንቅስቃሴ ማገዳቸው ይታወሳል። የነ ደብረጽዮን ቡድን የአዲግራት ከንቲባ ቢሮ በኃይል ተቆጣጠረ። በዛሬው ቀን የነ ደብረጽዮን ቡድን በጊዜያዊ አስተዳደሩ የተሾመው የአዲግራት ከተማ ከንቲባ በወታደራዊ ኃይል ተጠቅሞ በማባረር የራሳቸውን ሹመኛ ተክቷል ተብሏል። ከአካባቢው የደረሰን መረጃ እንደሚያመላክተው የነ ደብረጽዮን ቡድን የፕሪቶሪያ ውል በአደባባይ አፍርሶታል ተብሏል። ውሉን መፍረሱን ተከትሎ ለሚፈጠረው የትኛውም እርምጃ የነ ደብረጽዮን ቡድንና ደጋፊዎቻቸው ኃላፊነት ይወስዳሉ ሲሉ በአካባቢው የሚገኙ ወጣቶች ለመሃል ዜና ገልጸዋል። ይህን ቡድን በተጨባጭ አሁን አዲግራት ውስጥ የፈጸመውና የሻዕቢያን አጀንዳ ለማስፈጸም እያደረገ ያለውን ሌሎኝነት ለማሳየት እንጂ መላውን ትግራይም ሆነ ኢትዮጵያን ያጠፋ ቡድን መሆኑን እናውቃለን ሲሉ ለመሃል ሚዲያ ጥቆማቸውን የሰጡ ወጣቶች ተናግረዋል። ወጣቶቹ በህግ ማስከበር ሂደት በ100% ተመረጥኩ ያለ ፓርቲ መረጠኝ ያለውን ህዝብ ጥሎ ተንቤን ዋሻዎች ውስጥ ለመደበቅ መሄዱና ህዝባችን ላይ ያደረሰውን ጥፋት ተደራራቢና ታሪክ የማይረሳው ነው ሲሉም ተናግሯል። ዛሬም ቢሆን ሻዕቢያ የሚያድነው መስሎት አዲግራትን የሻዕቢያ የብጥብጥ ማዕከል ለማድረግ የተቀበለው ተልዕኮ ለማስፈጸም እንቅስቃሴ እያደረገ መሆኑን ምንጮቻችን ተናግሯል። የሆነ ሆኖ ሁኔታዎች በዚሁ ከቀጠሉ ህወሓት እንኳን ራሱን ሊያድን የተማመነበትን ኃይል ሻዕቢያን ጨምሮ ህልውናቸው አደጋ ላይ መሆኑን እያረጋገጡ እንደሆነም ገልጸዋል። እንደ ወጣቶቹ ገለጻ የህወሓት ቡድን የትግራይ ህዝብ ሰላም እና እንዳያገኝ እና ከታሪካዊ ጠላቶች ጋር ህብረት መፍጠር የሚያደርገውን አልሞት ባይ ተጋዳይ እንቅስቃሴውን በአስቸኳይ እንዲያቆም አስጠንቅቀዋል። ቡድኑ በተጨማሪ በመቀሌ ከተማ አዲሃቅ ክፍለ ከተማ ለመውረር ሙከራ ያደረገ ሲሆን በአካባቢ ወጣቶች የተደራጀ ጥበቃና ክልከላ ምክንያት በመጣበት መመለሱን ለማወቅ ተችሏል። ይሁን እንጂ ከመቀሌ ከተማ በስተደቡብ 30 ኪሎ ሜትር ርቀት ላይ የምትገኘው አዲጉዶም ከተማ ኩዴታ ለማድረግ ሙከራ ያደረገ መሆኑና ብዙ ወጣቶችን ደብደባ እንደፈጸመ የመሃል መረጃ ምንጮች ገልጸዋል። ዜና እረፍት። አንጋፋው ማሲንቆና በገና ተጫዋች ድምፃዊና የሙዚቃ መምህር አለማየሁ ፈንታ ከዚህ ዓለም በሞት ተለየም። ግጥምና ዜማ በመድረስና ክራር በመጫወት የሚታወቁት አለማየሁ ፈንታ ለበርካታ ዓመታት በያሬድ የሙዚቃ ትምህርት ቤት በመምህርነት አገልግለዋል። በተለየ ማሲንቆ አጫዋወታቸው የሚታወቁ ሲሆን በዓለም ዙሪያ የኢትዮጵያ ባህል ማስተዋወቅ ችሏል። የአዲስ አበባ ዩኒቨርሲቲ ያሬድ ሙዚቃ ትምህርት ቤት የአለማየሁ ፈንታን ህልፈት አስመልክቶ በአስተላለፈው የሀዘን መግለጫ መልእክት ለኢትዮጵያ ሙዚቃ ማህበረሰብና ለመላው ህዝብ ከባድ ሀዘን ነው ብሏል። በነገው ዕለትም የአስክሬን ሽኝት መርሃ ግብር ተደርጎ የቀብር ስነስርዓት እንደሚፈጸም ለማወቅ ተችሏል። በኦሮምኛ ሙዚቃዎቹ የሚታወቀው አርቲስት አንዱዓለም ጎሳ ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘ በፖሊስ ጥያቄ እንደተደረገለት ሰምቷል። በማህበራዊ ሚዲያ በርካታ ተከታዮች ያላት ቀነኒ አዱኛ ማክሰኞ ጠዋት መሞቷን ተከትሎ በርካቶች ሀዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራ እየጠየቁ ይገኛሉ።
ፖሊስ በጉዳዩ ላይ እስካሁን አስተያየት አልሰጠም። ቢቢሲ የቀነኒ ሞት ምክንያት ለማጣራት ከፖሊስ መረጃ ለማግኘት ያደረገው ጥረትም እንዳልተሳካ ለማወቅ ተችሏል። የአርቲስት አንዷለም ማኔጀር ሌሊሳ እንድሪስ የአስከሬን ምርመራው በሚኒሊክ ሆስፒታል እንደሚደረግና የሟች የቀብር ስነስርዓት ረቡዕ እንደሚከናወን ለቢቢሲ አፋን ኦሮሞ ተናግሯል። ቀነኒ ከሚኖርበት ህንጻ መውደቋንና ንጋት 11 ሰዓት አካባቢ ሞቷን ሌሊሳ ተናግሮ አንዷለም እና ቤተሰቦቿ ወድቃ እንዳገኟት አስታውቋል። ሌሊሳ ንጋት 11 ሰዓት ስልክ ተደውሎ ቀነኒ ጉዳት ደርሶባት ሆስፒታል እንደገባች እንደተናገረው ገልጾም እስካሁን ባለው መረጃ መሰረት ከ5ኛ ፎቅ ወድቃ ነው የሞተችው። ሁኔታውን ለማጣራት ምርመራ ተጀምሯል ተብሏል። ማኔጀሩ አክሎም መኖሪያ ቤቱ አዲስ አበባ አራብሳ ሰንሻይን ተብሎ የሚታወቀው አካባቢ መሆኑን ጠቅሶም ጥንዶቹ በስፍራው ከ1 ዓመት በላይ መኖራቸውን ተናግሯል። ከክስተቱ በኋላ አስከሬኗ በአቅራቢያው ወደሚገኘው ያኔት ወደ ተባለ ሆስፒታል መወሰዱን ገልጿል። እስከ ምሽት ድረስ ከቆየም በኋላ ፖሊስ መጥቶ አስከሬኑን ለምርመራ ወደ ሚኒሊክ ሆስፒታል ወሰደው። ቀጥሎ ሱሉልታ ወደሚገኙ ቤተሰቦቿ ተወስዷል። የቀብር ስነ ስርዓቷ በአዲስ አበባ ይፈጸማል ተብሏል። ሌሊሳ እንደሚለው አርቲስት አንዷለም በአሁኑ ወቅት ለምርመራ በፖሊስ ጣቢያ ነው የሚገኘው። አንዷለም ነው ወደ ሆስፒታል የወሰዳት። ፖሊስ መጥቶ ለምርመራ እሱን ይዞት ሂዷል። ከዚህ ውጪ በማህበራዊ ሚዲያ የሚሰራጩ ወሬዎች አሉባልታ ናቸው ብሏል። አንዷለምን ወደ ፖሊስ ጣቢያ ወሰዱት ቃሉን ለመቀበል ነው ሲልም አብራርቷል። ማኔጀሩ በማህበራዊ ሚዲያ የሚሰራጩ የተለያዩ መረጃዎቹ የተሳሳቱ ናቸው በማለት ወቅሰው ጉዳዩን እስኪጣራ ድረስ ሰዎች በትዕግስት እንዲጠባበቁ ጠይቋል። ጥንዶቹ በቅርብ ትዳር የመመስረት እቅድ እንደነበራቸው ማኔጀሩ ለቢቢሲ ተናግሯል። ቢቢሲ ከቀነኒ ቤተሰቦች እንዲሁም ከአንዷለም ቤተሰቦችና ከፖሊስ ተጨማሪ መረጃ ለማግኘት ጥረት እያደረገ እንደሆነም ተመላክቷል። በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ የተመረቀችው ቀነኒ በሞዴሊንግ፣ በማስታወቂያ ስራዎች፣ በማህበራዊ ሚዲያ ዝናን አትርፋለች። በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎቿ እየተነሳች እንደነበር ከቅርብ ሰዎች ለመረዳት ተችሏል። ለዚህ ዘገባ የአንዷለም ማኔጀር እስካናገርበት ማክሰኞ ምሽት ድረስ ድምፃዊው ለጥያቄ በፖሊስ ጣቢያ መሆኑን ከቅርብ ሰዎች ለማወቅ ተችሏል። ፖሊስ ስለ ክስተቱ እያካሄደ ያለውን ምርመራ እስኪያጠናቅቅ ድረስ ምንም አይነት መረጃ ለመስጠት እንደማይችል ገልጿል። እንዲህ ያሉ ክስተቶች ሲያጋጥሙ ፖሊስ በስፍራው ከነበሩ ሰዎች ቃል በመቀበል እንዲሁም በአካባቢው ከሚገኙ ነገሮች መረጃዎች በማሰባሰብ ምርመራውን እንደሚጀምር የገለጹ አንድ የፖሊስ አባል ለፖሊስ ቃል መስጠት በወንጀል መጠርጠር ማለት አይደለም ብለዋል። በመጨረሻም የውጭ ዜና። ዩጋንዳ የሀገሪቱን ጦር የደቡብ ሱዳን ዋና ከተማ ጁባ እንዲሁም የሀገሪቱን ፕሬዚዳንት ሳልቫኪር እንዲጠብቅ ልዩ ኃይል መላኳን የሀገሪቱ ጦር አዛዥ ጀነራል ሞሃዚ ካይኑሪጋባ ገለጹ። የዩጋንዳ መንግስት እርምጃ የተሰማው በፕሬዚዳንት ሳልቫኪር እና በምክትላቸው ሪክ ማቻር መካከል ውጥረት መንገሱን ተከትሎ የተደረሰው የሰላም ስምምነት ፈርሶ ዳግም ወደ ጦርነት ሊገቡ ይችላል የሚል ስጋት ማየሉን ተከትሎ ነው። ጀነራል ካይኑሪጋባ የሀገሪቱ ጦር ለምን ወደ ጎረቤት ሀገር እንደተሰማራ ባይገልጹም የፕሬዚዳንት ኪር መንግስትን ተቃውሞ የሚወስድ ማንኛውም እርምጃ ኡጋንዳ ላይ ጦርነት እንደማወጅ ነው ሲል ተናግሯል። ጀነራሉ የደቡብ ሱዳን አጠቃላይ ግዛት እንደ ራሳችን ግዛት መከላከል አለበት ሲሉ በይፋዊ የኤክስ ገጻቸው ላይ ጽፈዋል። የደቡብ ሱዳን መንግስት በጉዳዩ ላይ እስካሁን ድረስ አስተያየቱን አልሰጠም። በደቡብ ሱዳን ያለውን የደህንነት ስጋት ተከትሎ ቅዳሜ ዕለት አሜሪካ የአስቸኳይ ጊዜ አስፈላጊ ሰራተኞች ያልሆኑ ዜጎቿ በሙሉ ሀገሪቱን ለቀው እንዲወጡ አዛለች። ባለፈው ሳምንት የሀገሪቱ ጦር ምክትል አዛዥና የማቻር ደጋፊ የሆኑት 2 ሚኒስትሮች በቁጥጥር ስር የዋሉ ሲሆን የተቃዋሚ ፓርቲ ቃል አቀባይ እስሩን የሰላም ስምምነት የሚጻረር ከባድ የመብት ጥሰት ሲሉ ከኑነውታል። በቁጥጥር ስር ከዋሉ መካከል አንዱ ሚኒስትር መለቀቃቸው ተሰምቷል። ባለስልጣኑ በቁጥጥር ስር የዋሉት በአፐር ናይል ግዛት ዋይት አርሚ በመባል የሚታወቁት ታጣቂዎች ከመንግስት የጸጥታ ኃይሎች ጋር ከተጋጩ በኋላ ነው። በአውሮፓውያኑ 2013 በማቻር እና ኪር መካከል በተካሄደው የእርስ በርስ ጦርነት ወቅት ለማቻር ወግነው ተዋግተው ነበር። በወቅቱ ኪር ማቻርን የመንግስት ግልበጣ ሙከራ ለማካሄድ አሲረዋል በማለት ወንጅሏቸው እንደነበር ይታወሳል። በወቅቱ ማቻር ወንጀላውን ውድቅ ያደረጉ ቢሆንም ደቡብ ሱዳን 400,000 በላይ ዜጎቿን ህይወት ወደ ቀጠፈ የእርስ በርስ ጦርነት ውስጥ ከቷታል። በ2018 በሁለቱ ተፋላሚዎች መካከል በተደረገ ስልጣን የመጋራት ስምምነት ጦርነቱ ቢያበቃም ነገር ግን አዲስ ህግ መንግስት ምርጫ እንዲሁም ታጣቂዎችን ወደ አንድ ጦር ማዋሃድ የሚሉት የስምምነቱ አካላት እስካሁን ድረስ ተግባራዊ እንዳልሆኑ ዘገባው አስታውሷል። ኩራን ተመልካቾቻችን ከመሃል ሚዲያ ለምሽት ያዝናቸው ዜናዎች እነዚህ ነበሩ። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።